እንደምናላችሁ ከዚህ በስተጀርባ ቻናላችን የምትከታተሉ ጓደኞቻችን እንደምናላችሁ ዛሬ ደግሞ አንድ ትዝብት ይዘን ብቅ ብለናል። እንግዲህ ስለንደሰኩ ሰዎች ምን አይነት ባህሪ ያሳያሉ የሚለው ዛሬ ይዘን ቀርበናል። ከኛ ጋር ሆኖ እንግዲህ የሚደሰኩ ሰዎች ባለፈው ስለ ሽኩቱሶች አንስተን የሆነ ነገር ቪዲዮ ሰርተን ነበረ። ምናልባት እሱን አይታችሁ ብዙዎቻችን ኮሜንት ጻፋችሁ አላችሁ። ይደገም የምትሉ ብዙ የዛ ሰለባ የሆናችሁ ሰዎች እንዲደገም ጠይቃችኋሉ። ሌላ ጊዜ ተመልሰን እንመጣለን። ግን እንግዲህ የሚደሰኩ ሰዎች ከሽኩቱሶች አንዱ ባህሪ ዲስኮራ ነው። እነዚህ ሰዎች አስመሳዮች ናቸው። ብዙ ጊዜ ውሸትን እውነት አሉ። በነገራችን ላይ መሀላቸው ከባድ ነው። ሰዎች አምኖቹ እንድትቀበሉ ብሏቸው ይምላሉ። የፈጣሪን ስም የቅዱሳንን ስም እየጠሩ እውነት ለማስመሰል በጣም መሀላን ይጭሩበታል። ከአንዱ ከሽኩቱስ ሰዎች ባህሪ የሆነው ሲደሰኩሩ ነው። ብዙ ጊዜ ስለ አንድ ሰው ያነሱና ያለውን አቅማቸውን ተጠቅሞ ስለ ሰዎች ክፋት፣ በነገራችን ላይ ክፉ ሰው መጋለጥ የለበትም እያልኩ አይደለም። ነገር ግን ክፉ ያሉ ሰዎችን አስመስሉ የሌለ ትርጉም ሰጥተው ሲደሰኩሩ ነገር ግን እነኚህ ሰዎች ጓደኛችሁ ሊሆኑ ይችላሉ፣ ቅርብ ዘመድ ሊሆኑ ይችላሉ። ግን ሲደሰኩሩ እንዴት ነው የምትነቋቸው? ሳታውቋችሁ እናንተ ላይ ብዙ ጉዳት ሳያደርሱ እንድትጠነቀቁ አንዳንድ ነገሮችን ለመጠቆም ያክል ነው ዛሬ የመጣሁት። ይሄ የተለመደ ነው። የሚደሰኩሩ ሰዎች ለወደፊትም ይቀጥላል። በቃ ስራቸው እንደ ሙያም ነው የሚጠቀሙት። ነገም ይደሰኩራሉ። ነገር ግን እነሱ ጋር ለመታገል ሳይሆን እንዴት ራሳቸውን ይጠብቃላቸው የሚለው ምክር እዚህ ለእናንተ የሚጠቆም ነው። የደሰኩሩ ሰዎች አንድ እናንተ ጋር ሲመጡ ይቅመጠልናል። ሰላምታቸው ሁሉ ልብ ምታቸው ጨምሮ በጣም እንትናሉ፣ አይረጋጉም። በጣም ሰላምታ ያበዛሉ። ከተሻለ ስለአንተ በጣም አንተ ፊት በጣም አንተን ያሞግሳሉ። ጎበዝ ነው ይሉሃል። እንደዚህ በጣም ስለአንተ ጥሩ ነገሮችን በጣም ከሚገባ በላይ አንተ ፊት ማንሳት ይፈልጋሉ። በእንደዚህ ሰዓት ተጠንቀቅ። ገደስኩባ ነው ማለት ነው። እንግዲህ ህሊና በጣም ሰዎች እኛ የምንሰራው ስራ ትክክል ያለ መሆኑን ስለምነግረን ህሊናቸው ሲናገር አንተ ፊት ሲመጡ ይቀመጣሉና እዛ የሰሩትን ተቃራኒ አንተ ፊት ጥሩ አድርጎ ሊያቀርቡ ይችላሉ። ከዛ ባለፈ ደግሞ ሌላ በዚህ ተቃራኒ ሊያኮርፉ ይችላል። ሰላም ተዘግቶ እግዚአብሔር ሰላም ተንዶ እዛ አንደኛ ሰላም ለማለት ሲተም እነሱ በቀረብ እነሱ ጥግ ይዞ ካንተ ሪቆ ልክ ወይም እያዩ ማቅረብ ካልሆነ ደግሞ እንዳላዩ ሆኖ ሾልኮ መሄድን ይፈልጋሉ። በዛት ስላንተ ተስኩራሉ። ወይም ሌላ ተስፋሪ ደግሞ ለነሱ ቪዲዮ ስላንተ ነግሯል። ከሁለት አንዱ ከዚህ ውጭ አይሆንም። ሌላው ይሸሻል የሚለው ያው መሸሽ ይልናቸው ወቅት አንተ አጠገብ መቅረብ ያነሱት ነገር ስለአንተ የደረሰው ነገር ውሸት መሆኑን ስለሚያውቁ ኢፍረት ሲገጥማቸው ይሸሻሉ፣ ይዘጉሃል። ከአንተ ጋር አብረው ሲቀመጡ ሰላም ያጣሉ ብሎ በመዝናኛ ቦታ ሊሆን ይችላል፣ ስራ ቦታ ሊሆን ይችላል፣ ጎረቤት ከሆነ ቡና ልትጠጣ ትችላለህ። ግን አጠገቤ ሲቀመጡ በጣም ሰላም ያጣሉ። በጣም በቃ ምን ሆነናል እስኪትሉ ድረስ እኮ ብዙ ጊዜ ገጥሟቸዋል ብዬ አስባለሁ። እና በጣም ከወትሮ የተለየ ባህሪ ሊያሳዩ ይችላልና
እነኚህ ሰዎች ስኳራም ያሉ ሰዎች ባህሪ ነው ካሉ ከሹክቱስ ከሆኑ ሰዎች አንዱ መግለጫ ዲስኮራ ነው ወይስ ስኮር ነው ውሸት ሰው ነገር ካላወሩ ደስ የማይላቸው ሰዎች በጣም እንደውም አሁን በጣም ፍርሃተ እግዚአብሔርም እየጠፋ ሰው ወደዛ ነው። ነገራችን ላይ ጥቅም ማለት ነው። ለምንድን ነው በተሰክሩ ይጠቀማል አንተ እንዲላችሁ ተጋጫል ደግሞ የሚጠቀሙት ነገር ሊኖር ይችላል። ለዚህ ጥቅም ብሎ ይሰኩራሉ። አንዳንድ እንደውም የሆነ መንፈስ ይመስለኛል መንፈስም ነው ብዬ ነው የምጠረጥረውና ከተለመደ አስቸጋሪ ነው። የፈለገ ምክር ብትመጡ እነዚህ ብቻ የሚሉት ነገር ወዶ አይደለም ማቆም የለመዱበት ባህሪያቸው ስለሆነ ይህን ለመልቀቅ ለማቆም ይቸገራሉ። ስለዚህ ከእነኚህ ሰዎች ተቆጠቡ። የብዙ ሰዎችን ህይወት ያበላሻሉ። ስራ እየሰራ ሰነፍ ልትባል ትችላለህ። ጥሩ የሆነ መጥፎ ልትባል ትችላለህ። ኤኒዌይ ያው ያደረ መጋለጡ ስለማይቀር አንድ ቀን ይጋለጣል። ሲጋለጡ ደግሞ አዲስ ነው። ስለዚህ ብዙ አትጨነቁ። ነገር ግን እነኚህ ሰዎች ባህሪ ማወቅ ለጥንቃቄ ይጠቅማል ብዬ ነው። ቴንኪዩ፣ አመሰግናለሁ።